እስቲ ሆነ ሰው እናሳያችሁ ብለው ወስደው አምጥተው ያሳዩ ማየት ለኔ በቂ እንጂ እኔ ወስጃቸው ለራሴ እኮ እየለመንኩ እየኖርኩ ነው። ምንድነው ማረጋቸው? ብዙዎች የታፈነውን እውነቴን ይስሙኝ ይፍረዱኝ የምትልበት ትልቅ ጉዳይ አላት። እኔ እንደ እናት ማየት ከፈለኩስ ቢያንስ ያለበትን አቋም እኔ ምን ብዬ ይሄን ስሜት ልግለጽልሽ? በቃ እንደዚህ ማየት አልችልም። እኔ እንደዚህ ሰው እንደሚያየው ማየት አልችልም እንዴ? እኔ ምንድነኝ? እኔ እናት አይደለም? እኔ አይሰማኝ ወይ ባይሰጠኝ? እግዚአብሔር እኮ አላስባቸውም። ደንጋ አራስ አይደለም 18 አሁንማ 25 ሆኖታል ትልቁ። 2 ዓመት እያለ ሰጠሽው ማለት ነው። 23 ዓመት ካንቺ ከተለያዩ አሁን ምን ደረጃ ላይ ነው የምትገኙ? በማን እርዳታ ነው እየኖርሽ ያለሽው? ለመንቀሳቀስ እንኳን ሰው ያስፈልግሻል። እንዴት ነው ኑሮ? እንዴት ነው እያደረግሻል? አዝሎኝ በእግር ልጄ ከዚህ ጥቁር አንበሳ ለምን አፋልጉኝ ላይ እንትናቲም ሲሉኝ አፋልጉኝ ላይ ኢቢኤስ ላይ ዛሬ 2 ዓመት እዛ ጠይቄ ትዳርሽን በስነ ስርዓት እየመራሽ ነው። ከዛ በፊት ምንም አይነት ጥያቄ አልነበረም ትዳራችሁ? እሺ ምን ተፈጠረ ከዛ በኋላ? እኔ ለመኖር የተፈቀደልኝም አይመስለኝም ሳስበው። ይሄን ስናገር እግዚአብሔር ይቅር ይበለኝ። በእግዚአብሔር ስራ መግባት ጥሩ አይደለም። ስለዚህ ብሞትም ተገላገልን። ሄደች በቃ። አሁን ማንም ጥያቄ የለውም ነው የሚባለው። አሁን ያለኝ አንደርስታንዲንግ እሱ ነው። ኢትዮጵያ መጣሽ፣ አንድ ልጅሽን ይዘሽ እናትሽ አረፉ። ከዛ በኋላ ያንቺ ህይወት እንዴት ቀጠለ? ማንም ሰው አይመሮን የለቀቀ ሰው ካልሆነ በስተቀር የሚያልፈው የህይወት ስትራግል ፈልጎ ሳይሆን በመጣበት የህይወት አጋጣሚ ነው። እናትህ አይደለችም አክስትህን ግን ላገናኝህ ብላ ልጅሽን ይዛ ብትመጣ ባክስት ስሜት ሆነሽ እኔ እችላለሁ ላው ብያታለሁ እኮ። እንደው ህግስ ቢሆን የዚህ መብት የለኝም እኔ ልጄ ማየት። ጥለዋቸው እኮ ሰዎቹ ሳይታሰሩ እናትና ልጅ እየተገናኙ አይደለም። ለምን ጣልሽ እኮ አልተባለች። እኔን ታዩ የኔ ጉዳት ከጉዳት ስለማይቆጠር ነው። ግን እሷም ሳትጎዳ ነገሮችን ማስተካከል አይቻልም። ልጆችሽን ላሳዳጊ እስከ መስጠት ድረስ ፈተና የሆነብሽ ምን ነበረ? በግልሽ የሚሰሪው ስራ አልነበረም? ኢትዮጵያ እንደመጣሽ ምን እየሰራሽ ነው ራስሽን ታስተዳድሪ ነበር? አብሬ ከልጆቼ ጋር ማንም ሰው እንደሚለምነው ቆሎ እየበላው እዛ ጋር ሜዳ ላይ ቁጭ ብዬ መለመን አቅቶኝ አይደለም። ግን ጥሩ ኑሮ እንዲኖሩ ማንም እናት ለልጆቿ መጥፎ አትመኝምና በመሀል ያሉ ሰዎች እግዚአብሔርን የሚፈሩ ከሆነ እውነት እግዚአብሔርን የሚፈሩ ከሆነ እኔ አሁንም እናንተ ፊት በእግዚአብሔር ስም ነው መማጸን ብችል ተንበርክኬ ብለምን ደስ ይላል። በቃ ያሳዩኝ ምን ችግር አለው ባያቸው። እንደዚህ ሆኜ ላልፍ እችላለሁ። የእግዚአብሔር ስለ አይታወቅም። እኔም ሰው ሆንና እንደ ሰው ደህና ነገር ሊኖረኝ ይችላል። ግን ልጄን ልሳመው በቃ እኔ ይሄን ነው የምፈልገው። ሰላምታችን በእያላችሁበት ይድረሳችሁ ውድ ተመልካቾቻችን፣ እንደምን አላችሁ? እንግዲህ ዛሬ በተለየ መልኩ ከስቱዲዮ ወጣ ብለናል። አንዲት እናታችን የተለየ ታሪክ አለኝ። ይህን ታሪክ ደግሞ ለእናንተ ለኦርቶዶክሳውያን ማጋራት ፈልጋለሁ። ብዙዎች የታፈነውን እውነቴን ይስሙኝ ይፍረዱኝ የምትልበት ትልቅ ጉዳይ አላት። ይሄ ጉዳይ ምንድነው የሚለውን ደግሞ ከእናንተ ጋር ቆይታ እያደረግን እናንተም ደግሞ ከኛ ጋር ሆናችሁ የምትመለከቱት ይሆናል። ቆይታችሁን ከኛ ጋር አድርጉ፣ ብዙ ታተርፋላችሁ። መልካም ጊዜ። እንተዋወቅ። ከስምሽን ጀምርና ያው አንቺ እያልኩ ላውራሽ። ለቀረቤቱ አንቱ ሲባል ብዙ ሰው ማራቂ የመሰለው ንግግራችንም የታሪኩ ፍሰትም ከመከባበር ጋር እንዳይሄድብን አንቺ እያልኩኝ እንድንቀራራት። እሺ አመሰግናለሁ። ቤትሽ ነው የመጣሁት ዛሬ። ያ ጉዳይ ደግሞ ለምን እንደሆነ ተመልካቾቻችን አያውቁም። እኔ በግል አውቃለሁ። ያን ደግሞ ለምን እንደሆነ በደንብ እንዲያስረዳን ታሪኩን እንገባበታለን። ግን እንደው ለመታወቅ ያህል ከስምሽን ጀምር። ካውቲ ጌታቸው እባላለሁ። ሀውቲ ነው? ካውቲ ለየት ያለ ስም ነው። ምን ማለት ነው? የኮሪያ ቋንቋ ነው። አባቴ ኮሪያ ዘማች ነበር። በዛ ሲመጣ ነው ያወጣል። በጣም ደስ ይላል። መልካም እንግዲህ ከስምሽ ቀጥሎ ወደ ታሪክሽ ነው የምንመጣው። የተወለደች ካውቲ የታደገች ምንድነው የልጅነት ታሪኳ የሚለውን እስቲ ያጫውች። እኔ እዚሁ አዲስ አበባ ነው ተወልጄ ያደግኩት። ወደ ፒያሳ ነው ተወልጄ የተወለድኩት። ሳድግ ወደ ላንቻ አካባቢ ነው ያደግኩት። ከዛም ትምህርት ቤት ያው ሊሴ ገብረ ማርያም ተምሬያለሁ። አረ
ሊሴ ገብረ ማርያም እንግዲህ በስም እንደምንሰማው ብዙ ትላልቅ ሰዎች የተማሩበት በጊዜው ደግሞ ገንዘብ ያላቸው ሰዎች ልጆቻቸውን የሚያስተምሩበት ትምህርት ቤት እንደሆነ በድሮ ጊዜ እንኳን እንዳሁኑ ሳይሆን አዎ ነው ይባላል። እንግዲህ እናቴ ጎበዝ እናት ናት፣ በጣም ከምለው በላይ ጎበዝ ናት። እዛ ተምሬያለሁ። ከዛም በኋላ ደግሞ ወደ ውጭ ሀገር ሄጄ ነበረ፣ ሳይሆን ቀረ ተመለስኩኝ። እኔ ትንሽ ጉዳት ነበረብኝ ያኔ፣ ትንሽ ብዙም የሚታይ አይደለም፣ ያው በመውደቅ ስለሆነ ወደ ሄጄ የሆነ ስፖንሰር ተገኝቶ ሄጄ ነበር። ያም ሕክምና ሳይሆን ተመልሻለሁ። ልጅ ሆኜ ነው ይሄ፣ ከ12ኛ ክፍል በፊት ማለት ነው። መውደቅ ያጋጠመሽ መቼ ነው? ልጅ ነኝ እኔ። እነሱ ናቸው የሚነግሩ፣ እናቴ ናት የምትነግረኝ። ህፃን እያለሽ በእነሱ እንክብካቤ ስር እያለሽ ማለት ነው። ግን ለእኔ ምንም እየፈጠረብኝ ነገር አልነበረም። ያው ግን እናቴ የበለጠውን ስለምታውቅ የምትፈልገውን ለማድረግ ሆነ። ግን ተመለስኩ፣ እዚህ ተመልሼም ቆየሁ። ከዛም ትምህርቴን እዚህ እንትን እንዳልኩኝ ወደ እስራኤል ሀገር መልሳ ወሰደችኝ። ይሄድ ነው በኢየሩሳሌም ድርጅት ለሕክምና ነው ለመሳለም። ኧረ እሺ። እናቴ ስለታለብኝ ብላ ይዛኝ ሄደች። እዛ ሄድኩኝ። እኔ እዛ ቀረሁ። ሰው ወደ ሌላ ሀገር ተመልሳ ቪዛ አልነበረንም፣ እዛው ቀረን። እኛ ቀረን፣ ብዙ ነው ብቻ አይደለም፣ ብዙ ወጣት ነበር። እዛ ቀረን። እዛ ኑሮ ተጀመረ። ያኔ እዛ ትዳር መሰረትኩኝ። እድሜሽን ታስታውሻለሽ? እድሜ ከ20 ይሆናል። ያኔ 20 ነበርኩ። እዛ መኖር ጀመርኩ። ትዳር ተመሰረተ፣ ኖርኩኝ፣ ልጅ ወለድኩ። መጀመሪያ ልጄ እዛው እስራኤል ሀገር። አዎ ደህና ነው። በጣም ጥሩ ኑሮ ኖር ነበር የምልሽ፣ ደህና ነበርን። እና ከዛ ግን ያው የእሱ ቤተሰቦች ወደዛ ሲመጡ እኔን እንደዛ ሆኜ በማየታቸው በልጅነትሽ በገጠመሽ የመውደቅ አደጋ ጉዳቱ የሚታይ የነበረው ምንሽ ላይ ነው? እግርሽ ነው ወይስ? ትንሽ ማንከስ ብቻ ነው እንጂ ሌላ ምንም ችግር የለውም ነበር። እኔም አልሰራው ስራ ማላረገው ነገር አልነበረም። እኔ ጎርቶኝም አይደል፣ እሱም የልጄ አባትም ይሄ ነገር ኢፌክት አድርጎት አይደለም ትራድም የተጀመረው፣ ግን በቤተሰቦቹ ዘንድ ተቀባይነት አላመጣም። ኢትዮጵያዊ ናቸው? አዎ ናቸው። ከኢትዮጵያ ነው ወደ እስራኤል የሄዱት? በዛ ሰዓት አንቺ ልጅ ወልደሻል፣ ትዳርሽን በስነ ስርዓት እየመራሽ ነው። ከዛ በፊት ምንም አይነት ጥያቄ አልነበረም ትዳራችሁ ላይ? እሺ፣ ምን ተፈጠረ ከዛ በኋላ? በቃ ደስተኞች አይደሉም። እኔ እንደዚህ አይነት ሰው ለምን አገባህ እስከ ማለት ያ ነገር ሲሆን እኔ መኖር አልቻልኩም። በቃ ምክንያቱም እኔ ወንድሞቼ ያላደጉትን እድገት አድጌያለሁ እዚህ አብረውኝ እንኳን የራሴ እህቶችና በጣም ምንም ነገር ሳይሰማኝ በትልቅ ሁኔታ ያሳደገችኝ እናት አለችና ይሄን ነገር ስሰማው መንገድ ላይ የሚሄድ ሰው እንኳን ተናግሮኝ ስለማያውቅ በጣም ፊል አረኩኝ። ታውኩት መጣሁ ወደዚህ ሀገር። ትዳሩን ትተሽ በህጋዊ መንገድ ተፋታችሁ ወይስ እነሱ ባለቤትሽ ወይም የልጆችሽ አባት የቤተሰቦቹን ምክር ሰምቶ? እሱ አልሰማም። እኔ ታውኩት እኔ መቀጠል አልቻልኩም። ምክንያቱም እዚህ እኔ የዛኔ ልጅ ወልጃለሁ። ስለዚህ እኔ ልጅ እናትና ልጅ የሚለያይ አይነት አይደለም የሚመስለኝ። እኔ ከልጄ ማንም ሰው እንዲለየኝ አልፈልግም። ሰው ለሱም እናቱ ናት። ስለዚህ ከዛ ውስጥ መውጣት ያለብኝ እኔ ነኝ። አንድ ላይ ነው መኖር የጀመራችሁት? እዛ እንደ ከነሱ ጋር አንድ ቤት ውስጥ? አንድ ቤት። እሺ። ሳይሆን ቀረ መጣሁ እዚህ ወደ ኢትዮጵያ። እናቴ ያኔ አልነበረችም፣ ሌላ ሀገር ነበረች። እሷም ትንሽ ታመመች፣ መጣች ወደዚህ ሀገር። እሷ ከመጣች በኋላ በጣም ታመመች። ትንሽ ያማት ነበር በፊትም። ከዛ እንደገና ስኳር ምናምን ሲመጣ በቃ ልትድን አልቻለችም፣ ሞተች፣ አረፈች። እሷ ካረፈች በኋላ ተጀመረ የኔ ሌላ ህይወት ስትራግል። በቃ ልጆችሽን ይዘሽ እንደመጣሽ ቀጥታ ኢትዮጵያ ከእናትሽ ጋር ነው መኖር የጀመርሽው? አዎ። ስንት ልጆች አፍርተሽ መጣሽ? እኔ አንድ እዚህ ነው ሌላውን የወለድኩት። ከሌላ ትዳር ነው? አዎ። መልካም። እሱንም ፈልጌ አይደለም
ለዛ ነው ልከፋልሽ የፈለኩት። እሺ ወደዛ ብቻ እኔ እንደው ትምህርት እንዲሆን ለሰው በማለት ነው። አንዳንድ ጊዜ ሳይ ማለት ነው የራስሽን ህይወት ስታካፊ ሰው ፊልም የሚያይ ወይ ደግሞ ሲመነዝረው ምን ሲለው በራሱ እንደፈለገ ያየዋል። ግን የማንንም ሰው ህይወት ሳትንቂው ብትወስጁ ትምህርት ነው የሚሆንሽ እንጂ አይጎዳሽ። ማንም ሰው አይምሮውን የለቀቀ ሰው ካልሆነ በስተቀር የሚያልፈው የህይወት ስትራግል ፈልጎ ሳይሆን በመጣበት የህይወት አጋጣሚ ነው። እኔ እንደዛ ሆኜ ደስ ብሎኝ ኖርኩ። ያቺ ነገር ባትፈጠር ይሄኔ እዚያ አልገኝ እችላለሁ እንደዚህ አይነት ቦታ ላይ እና የሚመጣብሽን ነገር አታውቂውም። ፕላስ ጉዳተኛ የሆነ ሰው ሊረዳ ይችላል። ሌላው ደግሞ እንግዲህ እግዚአብሔር ሲያስረዳው ወይ ደግሞ ቅን ልቦና ያለው ሊረዳ ይችላል። እና አንቺ የሆነ ኑሮ ይዘሽ በኑሮ ደረጃ እየኖርሽ እቺ ሴትዮ መጥፎ ናት አትጠቅምህም ምናምን በማለት ሌላ የሆነ ጸባይ የሆነ ባህሪ ኖሮሽ ያን ባህሪ እኮ ተመክሮ ሊስተካከል ይችላል። ግን ይሄንን ለምን አንድ ሰው ፈልጎ ገዝቶ አያመጣውም? በትክክል ነገ ያ ሰው የተናገረው ሰው ምን ያህል እርግጠኛ ነው እድሜ ልኩን ሲዘል እንደሚኖር ምንም ሳይሆን እንደሚኖር ምን ያህል ደግሞ የልብ ስብራት እንደሚያመጣ። ስለዚህ እኔ አሁን በአንድ ትዳር ላይ በአንድ ባል ላይ በአንድ ህይወት ላይ አለመፈለጊን ሳይሆን የማየው በቃ እኔ አሁን ስቲል አሁንም ነው የምልሽ የሆነ አክሲደንት ምናምን ሲመጣ ልጆቼ ሁሉ ይሰማሉ። እንደዚህ አይነት አክሲደንት ነበር እንደዚህ ተፈጠረ ሲሉ ሰዎቹ አሉ የሉም ብዬ ነው የምጠይቀው። ቢሞት ይሻላል ብለሽ ነው? በጣም ነው የምመርጠው። በጣም ለካ በህይወት ትልቁ ፈተና ከጉዳቱ ከምኑ ከሚደርስብሽ ነገር ሁሉ የሰው ፊት ነው። ማትቀርፊው ወዴት ማትሄጂ መልሶ ሰው ፊት የሚያቀርብሽ በቃ እና ያንቺ ደግሞ ከባድ የሚያደርገው በፊት ታደርጊያቸው የነበሩት ነገሮችን እንዳታደርጊ ነው የምትሆኝበት። በጣም ትንቀሳቀሽ እንደልብሽ ከዛ በኋላ ያለውን አይምሮዬን አስቢው። እኔ እንደውም እግዚአብሔር ጠብቆኝ ነው እንደው እግዚአብሔር አይምሮዬን ጠብቆታል እንጂ ላብድም ልንም የሚገባኝ ሰው ነበርኩና ከዛ በኋላ አንድ ሰው ምንድነው የሚያስበው ይሄ ሲደርስበት ለካ አልፈለግም የሚለው ነገር ይመጣል። አሁንም ድጋሚ ሌላ ጉዳት እንደገና ወድቄ ሲደርስብኝ ሞር አለመፈለግ ምን እንደሆነ እያወቅኩት መጣሁ። ያንቺ ጭንቅላት ምን ቢሰራ ማለት ነው ቆመሽ እንዲህ እንደ ሰው ካልተራመድሽ መስሪያ ቤትን ብትገቢ አንቺ ፊዚካሊ ፊት አታረጊም ተብለሽ ነው ትመለሽ። ስለዚህ የመኖር ትርጉሙ ምኑ ላይ ነው? እኔ በቃ የምታገለውን ታገልኩ የምታገለውን ምን አልኩ ለልጄ ብዬ ለዚህ አብሮኝ ላለው ነዛን እንኳን በዚህ ጉዳት ውስጥ ድጋሚ በደረሰብኝ ጉዳት ይዣቸው መኖር ስላልቻልኩኝ ሰጠው ለሰው። ኢትዮጵያ መጣሽ፣ አንድ ልጅሽን ይዘሽ እናትሽ አረፉ። ከዛ በኋላ ያንቺ ህይወት እንዴት ቀጠለ? ከዛ ብቻዬን ልጆቹን ይዞ መኖር ጀመርኩ። ግን እናቴ ሳትሞት በፊት በቃ እኔ እንዳገባ ትፈልግ ነበር ማለት ሌላ የሚያግዘኝ ሰው እንዲኖር። በእርግጥ የሆነ ሰው እንዲኖር ትፈልጋለች። እኔ በጣም አሞላቃ ነው ያሳደገችኝ ምልሽ በቃ እና ብቻዋን አትችልም ነገር ብቻዋን የሆነ ነገር ትሆናለች ነውና ሁሌም ሐሳቧ ለኔ ነው። በእውነት እኔ እንደው እንትን አይሆንብኝና ስታሳድገኝ የኔ ልብስ ታጥኖ ተተኩሶ ነው የምለብሰው። ለኔ ምን ያህል እንደተጎዳሁ እኔ ነኝ የማውቀው ምልሽና ከውጭ ሀገር ቫይታሚን መጥቶ ምናምን ሁሉ ነገር ባዶ የሚሆንበት ሰዓት አለና እቺ ልጅ ነው እሱ አሁን ከዚህ በኋላ እኔ ከሌለው መቀጠል አትችልም። እንደገና አንድ ሰው ያው ይሄም ታገቢ ይሻላል ከሱ ጋር ብትኖሪ በማለት ሌላ ሰው ትናልኩና አብራ አልኖርኩም። በርግጥ ግን ልጅ ተፈጠረ። እሱም ሌላ ትዳር ስለነበረው እኔ አልፈለኩም መጀመሪያ ግን አቅቶኝ ስለነበር ኖርኩኝ። ይሄ ልጅ ተፈጠረ። ከዛ እሱ ወደ ቤተሰቦቹ ተቀላቀለ። ቀድሞ የነበረው ትዳር ካለ? አዎ። ቀድሞ የነበረውን ትዳር በፍቺ ነው ወይስ
እንዴት ነው ካንቺ ጋር ሊጋባ ይቻላል? በፍቺ ነው እኔ የሰማሁት፣ በፍቺ ነው። አብረን አንኖርም ነው ያለኝ። በኋላ ግን አንድ ልጁ ሲታመም ወደ ውጭ ሀገር ተጠራ። በልጁ ምክንያት ሄደ፣ በዛው ቀረ። ኢትዮጵያ ውስጥ አልነበረም ትዳሩ? እዚህ ነበር። አይ ሰውየው ነው የልጅሽን አባት ሳይሆን ቀድሞ የነበረው ትዳሩ? እዚህ ነበር እና ያው ከዛ ይሄም ቀረ። ሁለተኛ ልጅ አንቺ ይዘሻል? እሺ። ከሱ ሁለት ልጅ ነው ወይስ አንድ ልጅ ወለድሽ? ሁለት ወለድሽ። መልካም። ከዛስ በኋላ እሱ ከሄደ በኋላ በቃ ከዛ በኋላ እነሱን ይዤ እኖር ነበር። እኔ ፎቁ ላይ በመኖር ሳይ ኢንጂነር መሆን ለዚህ ጠቅም ይዞታል አይሽ። እዛ ላይ በመኖር ሰዓት ፎቅ ላይ ነበርና ቦታው። ከዛ ልጄ ያለቀሰ እኔ ስወጣ እሱን አባብላለሁ ብዬ ተመልሼ አይቼ ስመለስ ደረጃ ነው በቃ ጨርሼው ወረድኩኝ። ተሰበረ። ወደቅሽ? እጄም ምንድን ነው ያሸረፈሽ? ውሃ ሳሙና። የራስሽ መኖሪያ ነበር አይደለ? በኪራይ አላየሽውም ምን እንደነበረበት? በቃ እንደዚህ ይሄንን መጨረሻው ላይ ልደገፍ እንደዚህ ስል ማለት ነው እዚህ ጋር ይወጣል አይደል? ያ አጥንትሽ እንዲህ ስትደገፊ ይሄንን በስቶት ነው የወጣው። እንደዚህ ያየሁት ነው እንዲህ ብቅ ያለው። በጣም ታጥፎ ማለት ነው። ውጥር አይደል የሚለው ፓወር ይኖረዋል እንዲህ ስትጫነው ማለት ነው ታች ላይ በቃ ይሄን ገንጥሎት ወጣ። ይሄ ጆይንት ማለት ነው። ይሄ በሕክምና የተሰሩት ናቸው አይደል? ሰርጀሪዎች ናቸው። እሺ ከዛ ወደቅሽ። ማን ደረሰልሽ? እንዴት ነበር ያደጋው? እንደዚህ ስደገፈው ይሄው እንደዚህ ይሄ ነው ወጣው። እንዲህ ስደገፈው ይሄ በዚህ ወጣ። እዚህ በኩል እንደዚህ ስደገፈው ማለት ነው። እሺ ሎሚ የምንለው በተለምዶ ማለት ነው። ሎሚና ሎሚሽ መሀል የሆነች አጥንት አለች። በዚህ ጋርና በዚህ ጋር እዚህ ጋር ይታየኛል። አሁን ይሄኛው ማለት ነው። እቺ ናት። እቺ አፈንግጣ ወጣች። የተረፈችው እዛው ተሰብራ ቀረች። ይሄው ይሄን በዚህም ብረት አስገቡበት። በኋላ የተሰርቶ ነው ሰርጀሪ ተሰርቶልሽ ነው? በኋላ ብሎንም ብረትም አስገቡበት። ግን ያቺ አጥንት መጣል አልነበረባትም። እዚህ ጋር የነበረችው በብሎን ነገር። ወዴት ነው የወሰዱሽ? አደጋው እንደደረሰ አንቺና ልጅሽ ብቻ ነበራችሁ የነበራችሁ? አይ ነበሩ ሰዎች ያኔ እንኳን ነበሩ። ግን ያው ጥቁር አንበሳ ነው። እኔ አላውቅም። ኦልሬዲ ሰርጀሩን ሰርተውታል። ስነቃ አላውቅም። ተሰርቶ ነው የነቃሁትና ግን በተደጋጋሚ ሆነ እየተሳሳተ ማለት ነው። የሚሰሩት ትክክል ስላልነበር ይሄን ብቻ 5 ጊዜ አድርጌያለሁ። እጅሽን ብቻ አድርጌያለሁና ሌላ አካልሽ ላይ ጉዳት አድርሶ ነበር? ያ የመውደቅ አደጋ? አዎ እግሬ ላይ አድርሷል፣ ወገቤ ላይ አድርሷል። እሺ ምንም አሁን በፊት እንደ ልቤ ሲሆን የነበረው ነገር በሙሉ ቆሟል በጭራሽ። እና የሆነ ትንሽ ጊዜ ላይ ፊዚዮቴራፒ ነገር አዘው ነበር። ፊዚዮቴራፒ ደግሞ ሊቀጥል አልቻለም። በእኔ አቅም የተነሳ መመላለስ ስላልቻልኩ ሊቀጥል አልቻለም። ብቀጥል ኖሮ ምናልባት አላቅም፣ ምናልባት ግን ጄሶም ሲያደርጉ የተዛባ ነገር ምናምን ስለነበረ ነርቬ ላይ የተጫነውም ነገር አለ። ነርቮቹ እየደከሙ መጡ። አሁን በጣም ዊክ ነው። አንደኛውም መሸከም አይችልም። ምንም ባላንስ ማድረግ አልችልም። ሲሄድ ራሱ ትንቀሳቀሻለሽ? ግን እንደዚህ ሰው ይዞ እዛሽ ሽንት ቤት ለመድረስም በቅድነች እኔ ሽንት ቤትም አልወጣም። ያለሽበትም አይመችም ደረጃም ስለሆነ። ስለዚህ ይሄ ነገር ከተከሰተ ስንት አመት ሆኖ ማለት ነው? 8 አመት። ከ8 አመት በኋላ ወደ ውጭ መውጣት የለም፣ በቃ እዚሁ ነው የምትሉት አመሹ። ማን ነው ይሄን ሁሉ ነገር ሰፖርት የሚያደርግሽ የሚያንቀሳቅስሽ አብሮሽ የሚኖር? እኔ ልጅ የመጀመሪያ ልጅሽ። መልካም እንግዲህ ታሪኩን ቅድም አንስተን የዘለልናት አንድ ምዕራፍ ሳትኖር አትቀርም። ሁለት ልጆችን ኢትዮጵያ ከተመለስሽ በኋላ ከሌላ ትዳር ወልደሽ ነበረ። ከዛ ባለቤትሽ ወይም የልጆችሽ አባት በሄደበት ቀረ። እነኛ ልጆች የደረሱ አሁን ያለሽው ከአንድ ልጅሽ ጋር ብቻ ስለሆነ እሱ በቃ ያው የአቅምን ጉዳይ አይደለም። ካልሰራሽ አለመስራት ብቻ አይደለም። በጉዳት ላይ ያለ ስራም ላይኖር ይችላል። የለም አይኖርም እንጂ ሲጀምር የኔም ጉዳት አለ፣ ስራም የለም። አቅም ስለሌለኝ ልጆቼን በቃ ሁለቱን ልጆቼን ለማሳደጊያ ለመስጠት ተነሳሁኝ ቆርጬ ማለት ነው። ግን በመሃል እኛ ያለን ብለው ራሴ ዘመዶች እነሱን ወሰዷቸው።
መቼ ነው ዓመተ ምህረቱ? እሱ ቆይቷል በጣም ስሰጣቸው ቆይቷል እኮ ያደጋው ይሄ ጉዳት እንደደረሰብኝ ማለት ነው። ይሄ የመውደቁ ሳይሆን ቀድሞ የነበረው የመጀመሪያው ትዳርሽ ከመጣሽ በኋላ ማለት ነው። እሺ እነሱን ስሰጥ ሁለቱንም ለአንድ ሰው ነበር ልሰጥ የነበረው ለፈረንጅ ማለት ነው። ግን እነሱ እኛ እያለን ለምን ርቀው ይሄዳሉ? እናመጣለን፣ እናሳይሻለን፣ እኛ ጋር ይሁኑ ምናምን ደስ አለኝ እኔ እዚህ ኢትዮጵያ ውስጥ ማለት ነው። ለምን ሰው እንዴት ነው ልጅን ከአቅምሽ በላይ ካልሆነ ካጠገብሽ እንዲሸሽ አትፈልጊም። እና ደስ አለኝ አደረኩት። ሴቷ ወደ ፈረንሳይ ሀገር የአክስቴ ልጅ ናት የወሰደቻት። ወንዱ ደግሞ አንድ ሌላ በቃ እህቴ ባያት የስጋም ባንዛመድ እሷ ወሰደች። ግን ያው ጊዜውን ጠብቀው ሊያሳዩኝ ምናምን 18 ዓመት እስኪሞላው መጠየቅ እንደማልችል በህግም አውቃለሁ በምንም አውቃለሁ። ለልጆቹ አይምሮ እንዳይረበሹ ምናምን በማለት ስትሰጫቸው ስንት ዓመት ይሆናቸው ነበረ? ትንሾች ናቸው። ትልቁ 2 ይሆናል። 2 ዓመት። እሺ ሴቷስ? 1 ዓመት ነው የሚለያዩት። እሷ 1 ዓመት ማለት ነው። በወቅቱ ይሄ አሁን አልጋ ላይ እንድትሆኚ ምክንያት የሆነሽ ጉዳት አልደረሰብሽም? ያው በልጅነትሽ የደረሰብሽ የእግርሽ ጉዳት ነበር የነበረው። ልጆችሽን እስከ መስጠት ድረስ ፈተና የሆነብሽ ምን ነበረ? ተመልካቾቻችን እንግዲህ በመካከል የድምጽ መረባበሾች ሊፈጠሩ ይችላሉ። ያው እህታችን ቤቷ ድረስ መተን ስለሆነ ኢንተርቪው እያደረግናት ያለ ነው። መንገድ ዳር አካባቢ ስለሆነ የመኪናም የአላፊ አግዳሚም ድምጽ ሊረብሻችሁ ይችላል። እንግዲህ ታግሳችሁ ቆይታችሁን ከኛ ጋር እንድታደርጉ ለማሳሰብ ያህል ነው። እንቀጥል። ይሄ ጉዳት አሁን አልጋ ላይ እንድትሆኚ ያደረገሽ ጉዳት ካልደረሰብሽ በዛ ሰዓት ልጆችሽን ላሳዳጊ እስከ መስጠት ድረስ ፈተና የሆነብሽ ምን ነበረ? በግልሽ የምትሰሪው ስራ አልነበረም? ኢትዮጵያ እንደመጣሽ ምን እየሰራሽ ነው? ራስሽን ታስተዳድሪ ነበር? ያኔ አልሰራም ነበር። እናቴ እንደሞተች አካባቢ ከዛ እኔም ደግሞ ፀጉር ቤት ነበር። ፀጉር ቤታችን እንሰራ ነበር። የራሳችሁ ነበር የእናቴ። እሺ። ከዛም ያንን ፀጉር ቤት እህቴ ለብቻዋ ያው ያዘችው እሱን። እኔም ብዙ ያው ቆሞ መስራት ምናምን ሁሉ ስለሌለኝ እኔም ወደ የራሴ የምላቸው አንዳንድ የግል ስራዎች ጀመርኩኝ። ምልሽ ዶሮ ብልቱ የወጣበት ዶሮ የለም ለአሮስቶ የሚቀርብ ለሆቴሎች አቅርቦት ነው። እና እንቁላል ምናምን በራሴ እሰራ ነበር። ትንሽ አከፋፍል ምንል ነበርና እሱን እያልኩ እያለም እሱን እየሰራው ይሄ ጉዳት መጣ። እሱን እየሰራው ይሄ ጉዳት መጣ። ትንሽ ነው ብዙም አይደለም ምልሽ። ከዛ ግን አልፎ አልፎ እንትን ላይም ሰራ ነበር። የብሪቲሽ ካውንስል ዲሴብል ሴንተር ብሪቲሽ ካውንስል ላይ ሰራ ነበርና እሱ እንደውም ብዙ ሰርቼበታለሁ። ይሄን በአብሮ እያስታከኩ ማለት ነው። ስለዚህ በእነዚህ አይነት ነገሮች ብሪቲሽ ካውንስል ላይ ልጆችን እያሳደግሽ አካል ጉዳተኞች እንትን ላይ ሰርቻለሁ። እሱን ሰራ ነበር በደንብና ጥሩ መጥቼ ነበር። ያው መጨረሻ ላይ ደግሞ ይሄኛው አደጋ መጣ። እኔ ለመኖር የተፈቀደልኝም አይመስለኝም ሳስበው። ይሄን ስናገር እግዚአብሔር ይቅር ይበለኝ። በእግዚአብሔር ስራ መግባት ጥሩ አይደለም። ግን የሆነ እያየሽ እየደረሽ የምትመለሹ ነገር እየሰጠሽ የሆነ ነገር አገኘው ስትዩ የምታጩ ነገር ለእኔ ለተጎጇ በእኔ በኩል እኔ ስናገረውና ሰው ሲናገረው አንድ አይደለምና ግን እነሱን ለማምጣት በጣም ብዙ እንትን ነበርኝ። በቃ የሆነ ደረጃ 18 ይሙላቸው ችግር የለም። በዚህ ላይ እኔ የማውቃቸው ሰዎች ጋር ነው ያሉት። ምንም አይሆኑብኝም። በቃ ድንድን ብሏል ልቤ ማለት ነው። ያኔ ደህና ነበርኩኝና ግን በህጋዊ መንገድ ነው የሰጠሻቸው? አዎ በፍርድ ቤት? አዎ ሴቷን ነው በህጋዊ መንገድ የሰጠ። ፈረንሳይ ሀገር ላለችው የአክስትሽ ልጅ ማለት ነው። እሷ በህይወት የለችም፣ ግን ልጅቷ አለች። ከልጅቷም ጋር እኔ የሴቷ አያሳስበኝ ምልሽ አውቃለችም። እሷ ስትሞት ነግራታለችም እናት አንቺ እንደሆንሽ። አዎ ስለዚህ እሷ በፈለገችበት በምታስበው ሬዲ ነኝ ባለች ሰዓት ይሁን። ምክንያቱም እኔ አንድ ነገር አስባለሁ
አብሬ ከልጆቼ ጋር ማንም ሰው እንደሚለምነው ቆሎ እየበላው እዛ ጋር ሜዳ ላይ ቁጭ ብዬ መለመን አቅቶኝ አይደለም። ግን ጥሩ ኑሮ እንዲኖሩ ማንም እናት ለልጆቿ መጥፎ አትመኝምና ጥሩ ኑሮ ላይ ሆነው መጡ ለምን ወደታች ይወርዳሉ በማለት ነው። አዎ ስለዚህ እነሱም ደህና ቢያድጉ ጥሩ ነው በማለት ነውና ጨክኜ ይሄን ያህል ሽንት ቤት ጥያቸው ወይ ሜዳ ላይ ጥያቸው አይደለም። እኔ አሁን ይሄን ሁሉ ያወራሁት እኔ ልጅ እንደምወድ ሁሉም ያውቃል። በጣም ልጆቼን እንዲያቀፌ ነው የሰጠሁት። ግን አሁን ለእኔ ሞት እየሆነብኝ የመጣው ልጆች ሜዳ ላይ እየተጣሉ ሽንት ቤት እየተጣሉ ብዙ ነገር እያዩ እናታችን ብሎ ይመጣሉ። እኔ ምንድን ነኝ? በጣም በቃ ራሴን እየጠላሁት የመጣሁት ይሄ ነው። እኔ ምንድን ነኝ? እኔ እናት አይደለሁ? እኔ አይሰማኝም? መጠበቅ እኮ ብዙ ነገር ትጠብቂያለሽ። ይቅርታና ልጆች አሉሽ እማዬ? እንደው ልጅሽን አንድ ሳምንት ሳታዩ መዋል ትችያለሽ? እኔ እንጃ ለእኔ ብቻ አላውቅም እኔ እንዴት እንደምታሰብ። እኔ እነሱንም አልጠላኋቸውም አልጠላቸውም፣ እወዳቸዋለሁ። ባለውለታዬ ናቸው። ልጆቼን አሳድገዋል። እኔ አሁንም የምፈልገው ልጆቼ መጥተው እኔን ይጦሩኝ አይደለም፣ ወይ ከእነሱ ገንዘብ ፈልጌም አይደለም። እንደ እናት የእናት አንጀት እንደሚለው ልጆቼን ማቀፍ መሳም ብቻ እፈልጋለሁ። እግዚአብሔርን የምትወዱ ከሆነ እንደው እግዚአብሔርን የምትፈሩ ከሆነ አገናኙኝ፣ አሳዩኝ። በፈለጋችሁት መንገድ አክስትም ልሁን ምንም ናትበሉ፣ ግን ልጆቼን አሳዩኝ ነው በቃ። እድሜን እችን እንደምቆጥራት እግዚአብሔር ብቻ እሷን ቀን ሳታሳይ አትግደለኝ። ስንት ዓመት ሆነ? የፈር ነጭ አለ አይደል እንዴ? ምንም የማያውቀውን ጥቁር ቆዳ አሳድጎ አምጥቶ ለእናት ይሰጥ። እኔ ምንድን ነኝ? ወይ ባይሰጠኝ እግዚአብሔር እኮ አላስባቸውም። እንባ መድኃኒት ነው ብዬ ነው ዝም ያልኩሽ። የታፈነ ስሜት የሚወጣው ለማከሰብ ነው። ስንት ዓመት ይሆናቸዋል አሁን? ደንጋ አራስ አይደለም 18 አሁንማ 25 ሆኖታል ትልቁ። 2 ዓመት እያለ የሰጠሽው ማለት ነው። 23 ዓመት ካንቺ ከተለያዩ ሴቷ ተነግሯታል። ምንም ይሁን እኔ ምንም ይበሏቸው እኮ በቃ እንዳሉ እየተባሉትን ተብለው ይኑሩ። ግን እስቲ ሆነ ሰው እናሳያችሁ ብለው ወስደው አምጥተው ያሳዩኝ። ማየት ለኔ በቂ እንጂ እኔ ወስጃቸው ለራሴ እኮ እየለመንኩ እየኖርኩ ነው። ምንድነው ማረጋቸው? ምን አረጋቸዋለሁ? እዚህ አሁን ፈረንሳይ ሀገር ያለችው እናቷ እንደሆነች ታውቃለች። ያው የመገናኘቱ ነገር ነው እንጂ ታሪኩን ሙሉን ታውቃለች። ወንዱ ያውቃል አያውቅም? የት ያለው? ምንም ማውቀው ነገር የለም ስለሱ። እኔ ምንም ማውቀው ነገር የለም። እዚህ ሀገር እንደሆነ አውቃለሁ፣ ሰምቻለሁ እንደወሬ። ግን እዚህ ኢትዮጵያ አዲስ አበባ ማለት ነው። ግን አላውቅም በምን አይነት ሁኔታ ትምህርቱን ይጨርስ ተብሏል። ትምህርቱን እንግዲህ ዩኒቨርሲቲ ደረጃ ያላችሁ ትምህርትም እኛ ተምረን ሁሉንም አይቼዋለሁና ስንት ዓመት ትምህርት ነው ይሄን ያህል ሰው ማያገናኝ? እሺ ምናልባት ልጁ ላያውቅ ይችላል። እኔ እናቱ እንደሆንኩ ምናምን አይወቅ፣ በቃ አይወቅ። ከፈለግ እኔ ብቻ ያሳዩኝ እንጂ ሌላ ሰው እንደሆንኩም ሆኜ ሌው የዚህ መብት የለኝም። እንደው ህግስ ቢሆን የዚህ መብት የለኝም። እኔ ልጄ ማየት ጥለዋቸው እኮ ሰዎቹ ሳይታሰሩ እናትና ልጅ እየተገናኙ አይደለም። ለምን ጣልሽ እኮ አልተባለችም
አይደል? እና ታዲያ እኔ ምንድን ነኝ እኮ እኔ እንግዲህ በህጋዊ መንገድ ነው የሰጠሻቸው መጀመሪያ 18 ዓመት ትምህርታቸውን እስኪጨርሱ እድሜያቸውን እስኪደርስ አይምሯቸው ሌላ ነገር እንዳይፈጠር አትጠይቂም ተብለሽ አንቺም ተስማምተሽ ነው አይደል ልጆችን አቅፈሽ የሰጠሽው ከ18 ዓመታቸው በኋላ አስጠይቀሻል ማለት በህጋዊ መንገድ እንደሰጠሽ አሁን 18 ዓመት ሞልቷቸዋል ልጆቼ ከኔ ከተለዩ አሁን አሳዩኝ የኔ ተራ ደግሞ አሁን ነው ብለሽ ጠይቀሻቸዋል ለሰጠሻቸው ሰዎች እነሱን ሳይሆን ያው እኔም ጥሩ ሁኔታ ላይ ስላልነበርኩ በወቅቱ ልክ 18 እንዳለፈ ይሄን ጥያቄ ላንሳ አላልኩ መውደቅ አደጋ ያጋጠመሽ ከዛም በኋላ ግን አሁን አንዳንድ ነገሮች ሰዎችን እጠይቃለሁ በመሃል ሰዎች ስላሉ መቼ ነው እናቴን ማያቸው መቼ ነው የምታሳዩኝ ቢያንስ ፎቶ አሳዩኝ ምናምን ብዙ ጊዜ ጥያቄ አቀርባለሁ ለሰው ማለት ለማቀው ሰው እኛ እንደሚያውቁን ማለት ነው በመሰከር ፊት ነው የሰጠሻቸው አይደለ ሰዎች አሉ መሃላችሁ አዎ እሺ እና ይሄን ሳቀርብ ቆይሽ በቃ አሁን ይደርሳል አንድ ቀን ይሆናል እኔን ግን በቃ የሆነ ረፍት የነሳኝ ነገር ሆነ በጣም ረፍት ነሳኝ ኦኬ ከሆነ ታዲያ አሁን ከዛ ሚዲያ ማየት ሲጀምር ይሄ አፋልጉኝ ነገር አለ ከማረጌ በፊት ደውዬ ጠይቁ እኔ በሚዲያ ለጠይቅ ነው ልጆች እንግዲህ ማየት ካልቻልኩ እንደዚህ አምጥታችሁ አሳዩ ትክክለኛ የሚገባቸውን ሰዎች ነው ተስተናግሬ የነበረው ለራሳቸው ለሰጠሻቸው አዎ እሺ ከዛ እሺ ላንቺ ዝም ብለሽ ነው እነሱ እኮ የት ይሄዳሉ በሚያድጉ ሰዓት ልጆቹ እንደሆነ የሰው ነው ያንቺ ናቸው በራሳቸው ሰዓት ይመጣ አቃለሁ እኮ ያ ቀን እኮ አንድ ቀን እንደሚደርስ አቃለሁ ግን አንድ ውስጤ ጥሩ ነገር አይሰማኝም ባለኝ የጤና አኳያም ሁለት ሁሌም ማሰባቸዋለሁ ከበፊት በበለጠ ሁኔታ ይረብሸኛል ፕሮግራም ባየው ቁጥር ሰው ሲገናኝ እኔ ሰላም አጣሁ እና ለማግኘት ለመሳም እንደዚህ በቃ ከዛ አልቻልኩም እንዲህ ከሰውም ጋር ስጧት ምናምን ለምን አፋልጉኝ ላይ እንትናቲም ሲሉኝ አፋልጉኝ ላይ ኢቢኤስ ላይ ዛሬ 2 አመት በዛ ጠይቄያለሁ ሁለቱንም ነው ሁለቱንም እሺ ከዛ ግን ምንም ያገኘሁት ነገር የለም አላገኘሽም እስካሁን ምንም አይነት መልስ የለም ከዛ በኋላ ግን ሰምቻለሁና ትምህርቱን ሲጨርስ አገናኘዋለሁ ነገር ሰማ የሰጠሻት ሴት ናት የሚሆነው አሁን እኔ ምን አለ መሰለሽ እናት ለማንም ምንም ነገር አይጠቅምም ለማንም ምንም መጥፎም ነገር አይጠቅምም ምንም አይነት ነገርና እኔ ስሰጣት ለሷ እኔ እሷና 2 ልጆች አሉና እግዚአብሔር ነው ያለው አይደል ሌላ ማንም የለም ልክ እንደዛው ቀለል ማድረግ ይቻላል እኮ ነገር አይደል እስቲ ነይ ልጁ ምንም አያውቅም ስለዚህ አንቺ ማየት ስለፈለግሽ ነይ እስቲ ወይ ደግሞ ላምጣውና ወይ ደግሞ አንቺ እዚህ ቦታ ነይና አክስተን እንደዚህ እኔ ቢያሳዩኝ ምን ሰራለሁ በቃ አየሁት ምክንያቱም ምን ይሄንን ልጅ ከትምህርቱ አቋርጦ ወስጄ ቁጭ በል ሳትማር ደንዝዘ ቁጭ በል አልለው አይደለም መጥቶም እኔ ጋር ቁጭ ብሎ እሱ ይጎዳል እንጂ ለኔ የሚጠቅመው ነገር የለም ግን ደግሞ እንደ እናት ውስጥ የሚሰማኝን ነገር አይቸው ባልፍ ምን አለበት እነሱ አሁን እኔ በሞት ማንንም ምንም እንደማይመስለው እርግጠኛ ነኝ ምንም አይመስላቸው ምክንያቱም በቃ አንድ እስካሁን ሄጃለሁ እኔ እንዳገኘው አልተፈለገም ስለዚህ በሞትም ተገላገልን ሄደች በቃ አሁን ማንም ጠያቂ የለውም ነው የሚባለው አሁን ያለኝ አንደርስታንዲንግ እሱ ነው እስከ ሄድኩት ድረስ ማለት ነው ግን ይሄ ልጅ ወንድም አለ እነዚህ ልጆች ወንድም እህት ማማቾች ናቸውና ምን አለበት በቅንነት ቅን ነገር እኮ ነው ይሄ ምንም እኮ አይደለም በጣም ከኔ በላይ እሷ አሳድጓለች እሷ ጋር ደግሞ የሚሰማትን ስሜት አሁን እኔ ለኔ አድልቻ አይደለም እዚህ ላይ ምጮህ ለኔ ብቻ አይደለም እሷን በማሳደጓ የሚሰማት ስሜት አለና ይገባኛል ያ ስሜቷ ስለሚገባኝ ነው አክስትሉን ያልኩት ገብቶኝም ቀርቶ አክስትሉን ያልኩት ስለሚገባኝ ነው አሁን ይሄን ታሪክ አያውቅም አይደል አልተነገረውም እናት እኔ እንዴት ብዬ ልወቅ አሁን ይሄንን እኔ አሁን እኮ ይንማቀው የሆነ ነገር ስሰማ ነው ምንም አላውቅም
ማቀው ትምህርቱን ሲጨርስ አገናኘዋለሁ። ይችን ብቻ አውቃለሁ። ኢቢኤስ ላይ ከወጣሽ በኋላ ነው አይደል ይሄ ምላሽ የተሰጠሽ? ስለዚህ ትምህርቱን ሲጨርስ አገናኘዋለሁ ማለት በመሀል እሱን የሚረብሽ ነገር እንዳይፈጠር ሊሆን ይችላል በሚል እንያዘውና በሷ ቦታ እንደዚህ ብላ ከሆነ ያሰበችው ይሁንሽ። ትምህርት ታዲያ 25 ዓመት አያልቅም? 25 ዓመት የልጅ እድሜ ነው፣ የልጅሽ እድሜ ነው። አይቲ ብትማሪ በ25 ዓመት ውስጥ አጨርሽም? እንግዲህ እንዳለበት ማለት ዩኒቨርሲቲ ገብቶ ከሆነ ቆይቶ ከሆነ ትምህርት ጆይን ያደረገው አሁን ያንቺም ስሜት ይገባኛል። እናትም ስለሆንኩ ያንቺን ስሜት እረዳዋለሁ። በሷም ሳይድ ደግሞ አሁን ምናልባት ይሄን ታሪክ ሙሉን ሳትነግረው አሳድጋለች። እቺ ሴት እናት ናት፣ አልወለደችውም እንጂ ያው ማሳደግ ራሱ ስሜት አለው አይደል? በልጅነቱ ተሰጠ። በጣም ኃይለኛ ስሜት አለው አውቃለሁ። እሱን ማጣት ደግሞ ያስፈራል። እንዳታጣው እኮ ነው የሞከርኩ። አንቺ በማጣት ነው አይደል የተጎዳሽው? ልጆች በማጣት ነው የተጎዳሽው። እሷ ደግሞ 23 ዓመት የለፋችበት ልጄ ነህ ብላ ነግራ ያሳደገችውን ልጇን በአንድ ያንጥታ እናትህን ያደለውም ለማለት ለልጁ ሞራል አሁን እኛም እንደ ሰው እንደ ባለሙያ ብቻ ሳይሆን እንደ ሰው እኔ አሁን ያደኩበት ቤተሰብ ውስጥ ልጅ አልነበርሽ አይደለሽም፣ በስጋ አልተወለድሽም፣ እናትሽ ሌላ ናት ብለው ቢሉኝ በድንገት ምን ሊፈጠር እንደሚችል አስበዋለሁ ዝም ብዬ። አሁን ይሄ ልጅም ቀስ በቀስ ታሪኩን መስማት አለበት። እየተነገረው ቢያድግ ኖሮ መልካም። እናት አለችህ፣ ሌላ ቦታ ናት እናትህ፣ በጣም ቸግሯት ጥሩ ኑሮ እንድትኖርላት ለኔ ተሰጥተሃል ብላ ታሪኩን አሳምና ተናግራ ነው መምጣት ያለበት እንጂ በድንገት ተነስቶ እንዲህ ነው የሚባልበት ሲምፕል አይደለም ነገሩ ብዬ ነው ይሄን ምልሽ እንጂ ያንቺ ስሜት ሳይገባኝ ቀርቶ አይደለም። አሁን በልጅም ሳይድ ሆነን እናስብ። እሺ አሁን ግዴታ ወይ የሆነ አክሲደንት መምጣት አለበት እሱን ለመንገር ማለት ምናልባት እኮ ነው አሁን የእናትነት ነገር አቀቶኝ ሞር የምትመጡት አሁን እኔ ለልጆቼ ብቻ ሳይሆን የራሴንም ህይወት አይታችሁት ነው እኔ መረዳት ያለብኝ ሰው ስለሆንኩ ነው የምትመጡትና በዚህ መሀል እኛ ክርስቲያንም ነን ሰዎችም ነን። ሰው ሸክላ ነው ተሰባሪ ነውና ሞት በቀጠሮ አይመጣም። ያንን ነገር የማድረግ ደግሞ የሷ እንትን ነው። እኔ ይሄ ቀን ብያት አይደለም መሆን ያለበትና እዚህ ድረስ ከደረስን ምን አለበት ብትሞክረው፣ እሷ ይሄንን ለማድረግ ብትሞክረው። ምንም አይነት ሙከራዎች ሳይኖሩ እኔ እንዴት ብዬ ልበል? ነገ እኔ ባልፍስ? እሺ እኔ አልፋለሁ ስላልኩ ላላልፍ እችላለሁ። የእግዚአብሔር መንገድ ነው። እሷስ ብትሆን መቼም ቢሆን አንድ ነገር በመሀል ላይ ካርጎ መውጣቱ አይቀርም። ያ ከመሆኑ በፊት እሷም ሳትጎዳ እኔን ታዩ የኔ ጉዳት ከጉዳት ስለማይቆጠር ነው። ግን እሷም ሳትጎዳ ነገሮችን ማስተካከል አይቻልም። ትችያለሽ። ለምሳሌ ምን እናትህ አይደለችም አክስትህን ግን ላገናኝህ ብላ ልጅሽን እዚህ ይዛ ብትመጣ በአክስት ስሜት ሆነሽ እኔ እችላለሁ ላው ብያታለሁ እኮ ብያለሁ። ለምን መሰለሽ ይሄንን ያልኩት? እንዴት እንደማስረዳ ግራ ይገባኝ። እሷም ሳሳች ለራሷ። እሷ ከሳሳች እንግዲህ የእሷ መሳሳት እስከ መጨረሻው ከሆነ ይሄን ልጅ ላላዩ አይደል? ልናልፍ ነው ሳንተያይ። እኔ እንደ እናት ማየት ከፈለኩስ ቢያንስ ያለበትን አቋም እንደዚህ እኔ ምን ብዬ ይሄን ስሜት ልግለጽልሽ? በቃ እንደዚህ ማየት አልችልም። እኔ እንደዚህ ሰው እንደሚያየው ማየት አልችልም እንዴ? እስቲ ባለፈው የሆነ ልጅ አይተሻል? የሆነ ሚዲያ ላይ ከአሜሪካን ሀገር የመጣ ልጅ አይተሻል? ድንጋይ ስር ተጣልክ የተባለ አንድ ነጭ አሜሪካዊ ይዘው የመጣችው ወደ ቃሊቲ አካባቢ ተጥሎ ተገኘ የተባለ ልጅ እሱ 25 ዓመት ልጅ ነው። ገና ሳይሆኑ ሰውነቴ ትርክክ ያለው ብታይ ድንጋይ መሀል ነው የተጣለው ልጁ። እሱ ነው ፈልጓት የመጣው። ሴትዮዋ እንደውም አትፈልገው። ምን አለች? እንደውም የሆነች እናት ተገኝታ ማለት ነው። ከዛ በኋላ እኔ የገደልኩትን ልጅ እንዴት ብዬ እናት ነኝ ብዬ ልቅረብ አለች። እንድትቀርብ ያደረገቻት ድጋሚ የወለደቻት ልጅ ናት። ወንድሜ ሊሆን ይችላል በሚል አዎ። ይሄ ልጅ ግን ምን አለ?
እናት በብዙ አይነት መንገድ ውስጥ ታልፋለች። ከአቅም በላይ ካልሆነ እናት ልጁን አሳልፈው አትሰጥም። ምን ያለ እሱ ፔንፉል የሱ ቆዳ ጥቁር ነው፣ ያደገው ከነጮች ጋር ነው። ይህ ግልጽ የሆነ ነገር እኮ ነው። የሆነ ሁል ቀን የሱ የማንነት ጥያቄ እየጠየቀው ነው የመጣ ነው። እኛ አበሾች ግን በጣም ሰልፊሾች ነን፣ እውነት ለመናገር ማለት ነው። ናቲ አሁን እኔ ካልጠየቁ የኔ ልጅ አይደለም እስከ መጨረሻው አይደለም። እንደዚህ ሆኖ ነው አይደል የሚቀረው? ለምን የማያውቀው ከሆነ እንደዚህ ሆኖ ነው የሚቀረው። ለምን እሷ ማበሻ ናት፣ እኔ ማበሻ ነኝ። እነዛ ልጆች ግን የቆዳ ጥያቄ ስላለ ባይፈልጉትም ይመጣሉ። ግን ቆዳ ብቻ ስለሆነ አይደለም፣ የልጆቹን ፍላጎት የልጆቹን ማንነት የማንነት ጥያቄ ነው። ምንም ልሁን እኔ ለምን ቡና ቤት አልገባም? ለምን ምንም አይነት ሰው ልሁን ነው የምልሽ። በማንኛውም አይነት ላይፍ ስትራግል የሰው ልጅ ያልፋል። እኔ ማንንም ሰው ጀጅ አላደርግም በህይወት ላይ ማለት ነው። ግን በቃ የሆነ ደረጃ ሲደርስ ሰው ማንነቱ ማወቅ አለበት። እኔ አሁን እንግዲህ መሞከር ያለብኝ ደረጃ ሄድኩኝ፣ አልቻልኩም። ምን ላድርግ እንግዲህ ልሁን፣ በቃ ልሁን አክስት። ካልሰማው እሱ የማይሰማው ከሆነ እሆናለሁ አክስት። ማየት ስለምፈልግ መሳም ስለምፈልግ ከዚህ በላይ ልሰጠው የምችለው ነገር የለም። እንደዚህም ሆኜ ላልፍ እችላለሁ። የእግዚአብሔር ስራ አይታወቅም። እኔም ሰው ሆንና እንደ ሰው ደህና ነገር ሊኖረኝ ይችላል። ግን ልጄን ልሳመው፣ በቃ እኔ ይሄን ነው የምፈልገው። ትኩረታችንን ወንዱ ልጅሽ ላይ ብቻ አደረግን። ሴቷ ልጅሽንስ? እሷ እንግዲህ እንደሰማነው ከሆነ ነው እንደሰማሁት ከሆነ የራሴ ማስተካክለውን ነገር አስተካክዬ ያለችው ያንን ነው የሰማሁት። እኔ እሷ ምን ይሁን ምንም አላውቅም። እንግዲህ ልቦናቸው ካዘዘ በመሀል ያሉ ሰዎች እግዚአብሔርን የሚፈሩ ከሆነ እውነት እግዚአብሔርን የሚፈሩ ከሆነ እኔ አሁንም እናንተ ፊት በእግዚአብሔር ስም ነው የምማጸነው። ብችል ተንበርክኬ ብላ ምን ደስ ይላል። በቃ ያሳዩኝ፣ ምን ችግር አለው ባያቸው። በምን አገኛችኋት? ፈረንሳይ ሀገር ነው አይደል አሁን የምትኖረው? ፌስቡክ ላይ ልጄ አግኝቷት ነበረ። ከዛ በቃ ትንሽ ጊዜ ከዛ ተቋረጠ። አሁን እንትኗንም ቀይረው ይሁን ምን ይሁን አናውቅም። እኔ እኮ ብዙ ነገር አለ። እኔ እኮ ተምሬያለሁ። እኔ መሀይምም አይደለሁ፣ ብዙ ነገር አውቃለሁና ልጁም ከፈለገ ማናቸውም መጥተው አንፈልግሽም እናታችን አይደለች ይበሉኝ፣ መስማቱን እፈልገዋለሁ። ግን ደግሞ የኔንም ራይት እንዲያውቁት እኔ ምን እንደሆንኩኝ በምን ደረጃ እንዳለፍኩ ይስሙትና አንፈልግሽም ይበሉ። ይሄን ሁሉ እዚህ ደረጃ ሁሉ እቋቋመዋለሁ ብዬ ሄጃለሁ። በቃ ለእኔ ሳይሆን ለልጅ ለዚህ ልጄ አብሮሽ ላለው ህይወቴ እስኪያልፍ እታገላለሁ። በቃ ጥሩ ሲያረግሽ ጥሩ ያረግሻል፣ መጥፎ ሲያረግሽ አይምሮሽን መጥፎ አድርጎ ያሳድገዋል አይደል? ግን ሁላችንም እቺን ፍኝ ማትበላ ጉድጓድ ውስጥ እንገባለን አይደል? ሁላችንም እንግዲህ እነሱ ሁሉም ጽድቅ ሆኖ እኔ ኩነኔ ላይ ያለው ሰው እግዚአብሔር ነው እንግዲህ ያኖረኝ። የሚያኖረኝም እሱ ነው የሚመግበኝ፣ እሱ ነው የሚያኖረኝ። ለምኖ መኖር ኃጢአት አይደለም። እንግዲህ ካልቻልኩ ምን ማድረግ እችላለሁ? ስታወሯት ምን ምላሽ ነው የሰጠቻችሁ? ይቅርታ ደጋግሜ አንድ ጥያቄ መጠየቅሽ በደንብ እሷም ያኔ በቃ ነግራኛለች ነው ያለችው። እሷ ነግራኛለች፣ ስታልፍ ነግራኛለች። ሁሉንም መጀመሪያ የሰጠሻት ሴት ማለት ነው። ነግራኛለች። ከሞቷ ሁሉ ነገር አውቃለሁ፣ እናቴ እንደሆንሽ አውቃለሁ። እንደውም እንደ ማስታወሻ ከሰሙ ማለት ነው። ልጄ በጣም ፀጉር ትወዳለች ሴቷ። እኔ ፀጉር ረጅም እና እሷ ትወዳለች። እና የሆነ ጊዜ ላይ እንዴት እንዳረኩት አላውቅም፣ ፌስቡክ ላይ ሲያሳያትና ለወንድሟ ፀጉሯን በደንብ አንስተላክልኝ ፎቶውን ብላ አንስቶ ልኮላታል። ትንሽ የቋንቋም ችግር አለ። ፈረንሳይኛ ነው የምትችለው፣ ፈረንሳይኛ ነው የምታወራው እና በእንግሊዘኛ ነው። እንግሊዘኛም ብዙ አይደለችም እሷና እኔ ነኝ ትንሽ የሚያዋሯት። ያው ፈረንሳይኛ ትችያለሽ? ፈረንሳይኛ ቋንቋ ፈረንሳይኛው
ዕብራይስጥ እናገራለሁ፣ ጀርመንኛ ሞክራለሁ። አረረረ እንዴት ጥሩ ነው ምን ይሰራል ለመግባባቱ። እንዴ ይሄው ልጅሽን አናገርሽበት። ምንም አይሰራም። ይሄ ከልመና ካላዳነ ምን ይሰራል? ምንም አይሰራም። እውነት አንዳንዴ አለማወቅ ጥሩ ነው። ማወቅ ይጎዳል ብለሽ ነው የምታስቢው? በጣም እኔም ጎድቶኝ፣ እኔም በጣም ነው የጎዳኝ። ምን ተሰማሽ በስልክ ድምጿን ስትሰሚ? በጣም ነው ደስ ያለኝ። በጣም ምን ብዬ ልንገርሽ። ፎቶዋን ሁሉ ትልክልናል፣ ልካልኛለች። ፎቶዋ ምናምን አለኝ፣ የእሷ አለኝ። ይሄ እኮ ተስፋ ነው ለእኔ። ይኸውልሽ አሁን አየሽ፣ በእሷ በኩል ተረጋግቼ ነው የማናግርሽ አይደል? እግዚአብሔር ሌላ ቀን ያመጣል ብዬ ከዚህ የተለየ ነገር እኮ አልፈልግም፣ ከወንዱም ማለት ነው። ማን እንደሚመስል ማን እንደሚመስል እንዴት እንደሆነ በቃ ባየው ባቅፈው ምንድን ነው ችግሩ? እኔ አይደለሁ እንዴ በእጄ የሰጠሁት? ስሟ ማን ነው? እኔ አንቺ የሰጠሻት ስም መጀመሪያ? ቤርሳቤል። ቤርሳቤል ለምን አልሻት? እኔ አይደለሁም ስሙን ያወጣው፣ ትልቁ ልጅሽ ቤርሳቤል አላት። አሁን ግን ሉሉ ነው ስሟ። ማ ሉሉ ሉሉ። በዛ ስሟ ነው ፌስቡክ ላይ አግኝታችሁ ያወራችኋት? ነገርሻት? ግን አንቺ ያወጣሽላት ስም ቤተሰቡ የሰጣት ስም እንደሆነ? ስለዚህ እሷ እግዚአብሔር የፈቀደ ቀን አመቻችታ እንደምትመጣ ነግራሻለች። ስለዚህ ተረጋግተሽ የተቀመጥሽው በእሷ በኩል ያለው ጉዳይ ይሄ ስለሆነ ነው። አውርተሻታል፣ ውስጡ ያለውን ሀሳብ ነግራሻለች። እሷን ቢያንስ እናትነትሽ ተረጋግጦ ልጅሽ ምን አይነት ደረጃ ላይ እንደደረሰች ፎቶ ልካለሽ፣ ተረጋግተሻል። በዚህኛው በወንዱ ልጅሽ በኩል ግን ያለው አሁንም ለሱም ለተመልካችም እኔ አሁን ታሪክሽን ለምሰማውም ጥያቄ ይፈጥራል። ገባሽ? አሁን እንዳልኩሽ ቅድም እንዳልኩሽ እየነቀፍኩሽ ሳይሆን ይሄ ልጅ ታሪኩን አልሰማም፣ አያውቅም። ስለዚህ እናቴ ብሎ ሊጠይቅ አይችልም። እሱ ደግሞ እንደ አዲስ እንደ ሚዲያ እየተከታተለ ቢሆንና ስሙን አሁን ስትነግሪኝ እናቴ እያልሽ ነበረ አይደለ? ስሙ አይደለም እናቴ፣ የኔ ያወጣሁት። አንቺ ያወጣሽው ማለት ነው። ስሙ ተቀይሮ ሌላ ነው። ምናልባት እንደው ስሙ እንኳን ጸድቆለት አንቺ ያወጣሽ የእሱን ስምም አውቃለሁ። እውነተኛ ስሙንም ስለተናገርኩ ነው ጦርነት የተነሳው። እኔም አሁን ችግር እንዳይፈጠር የፈራሁት እዚህ ጋር ነው። የፈራሁት ስልሽ እንደ እናት እንደ አንድ ወላጅ አያውቅም ይሄ ልጅ ስሙን ተናግረሽ፣ ግን አሁን እዚህ ጋር እንደዚህ ይሄ የኔ ልጅ ነው ስሙ ገሊ የተባለው ልጅ የኔ ልጅ ነው ስትይ እዛ ጋር የሚፈጠረው ነገር እሱ ጭንቅላት ላይ ነው። አሁን ሌሎቻችን ላይ አይደለም። እሷም ታውቃለች ልጇ እንዳልሆነ፣ ከእጅሽ እንደተቀበለች ታውቃለች። አንቺም አመጣሽ የወለድሽው ልጅ እንደሆነ ታውቂያለሽ። እሱ ግን በመሀል የሚያውቀው ነገር የለም። ስለዚህ አሁን ለሱም ሳይኮሎጂካሊ ችግር እንዳይፈጠርበት ለሱም እያሰብን ብዬ ነው። እና ምንድን ነው እምልሽ፣ አሁን ለምሳሌ ስሙን መናገር ትችያለሽ አንቺ። አሁን እዚህ ጋር ንገሪኝ ብለሽ ትነግሪኛለሽ ለእኔ አይደለ? ሙሉ ስሙን ይቅር አይነገር። እኔ ያወጣሁት ናቲ በናቲ እሷ ታውቃለች አይደል? ስለዚህ እኔ አክስት ነኝ ብላ ታገናኝ። እኔ ስሙን አልጠራም፣ የእሷንም ስም አንጠቅስም ለልጁ ደህንነት ሲባል ማየት ስለምፈልግ ይህን ሁሉ ነገር የወሰድኩት ግን ጥሩ አይደለም። ይህን ያህል ጭካኔም ጥሩ አይደለም። ሊያውም ሩቅ አይደለም፣ ለእሷ ጥሩ አይደለም። በእውነት ግድ የለም። እኔ አልፈልግም፣ ችግር አይደለም። ግን እግዚአብሔር የሚፈልገውን አናውቅም እና ትንሽ ወደ እግዚአብሔር ቀና ብንል ጥሩ ይመስለኛል። እኔ ስሟንም አልጠራም፣ ስሙንም አልጠራም። ታውቃለች እሷ በደንብ። ስለዚህ እኔ ወዳታለሁ። አሁንም ቢሆን እሷ 30ውን ብታወራ እኔ ወዳታለሁ። ለምን? ለእኔ ውለታ ውላልኛለች። በቃ ልጄ ሳይርበው ሳይጠማው ተምሯል፣ እዚህ ደረጃ ደርሷል። አይበቃም? እኔ የገደልኩባት ሰው የለ፣ ርስት አልተወራረስን፣ ምን አላለ። እንግዲህ ከልጆች ጉዳይ ወጣ ላድርግሽና ወደ ራስሽ ጉዳይ ነው። አሁን ምን ደረጃ ላይ ነው የምትገኚው? በማን እርዳታ ነው እየኖርሽ ያለሽው? ለመንቀሳቀስ እንኳን ሰው ያስፈልግሻል። እንዴት ነው ኑሮ? እንዴት ነው እያደረግሽ ያለው? እኔ እንግዲህ አሁን ያለሁት ከልጄ ጋር፣ እሱ
እሱም የልጄ ጓደኛ ነው። አለች ደግሞ ሌላ አንድ ትንሽ ልጅ አለች። ሁሉም ምልሽ ትንሽ ተሯሩጣት ይመጣሉ፣ ግን ሰዓት አለው የሆነ። እኔ አሁን ይኸውልሽ ኢቭን ለሽንት ቤት እንኳን እንደፈለኩ አልበላም። የሆነ ጋብ ሰው ከሌለ እንደፈለኩ አልጠቀም። ምክንያቱም ግዴታ ሰው ያስፈልጋል እኔ ጋር ብንሸራተት በወድቅ ምን በማለት እና ያው ማታ ሁሉም ይኖራሉ። ቀን ላይ የሚያስፈልገኝን ነገር አድርገውልኝ ይሄዳሉ። አንድ ሰው ይኖራል። እንደዚህ እኔ ብቻ እግዚአብሔር ጥሎ አልጣለኝም። ሰዎች ይኖራሉ። በቃ በሚያዩት ነገር ከአጠገቢ አንዷ ብትሄድ አንድ ሰው ይመጣል፣ አንድ ሰው ይመጣል። የጎረቤት ሰው ነው ማለት የአካባቢው ሰው ሁሉም ስለሚያውቅ ይመጣል ይሄዳል አለሁ እንደዚህ። እና በእርዳታ ደረጃ እንኳን እኔ አንድ ልጅ ነበር በደንብ አድርጎ እኔ እሱን ልጅ በጣም አመስገን እፈልጋለሁ ከምንም በላይ እንኳን በቃ ይህን የፈለኩትም ለሱ ነው። እና አንድ ጊዜ ሆስፒታል ይዞኝ ሲሄድ ልጄ ማለት ነው የሄድን መገናኛ ጋር አቃተኝ፣ አልቻልኩም። እና እያሳረፈ እያዘለኝ ምናምን ነው የሚሄደው። እንደዚህ ያለፍ ነው የነሱን መኪና ማለት ነው። እኔን ያዝሎኝ መገናኛ ጋር እንደዚህ ያለፍ። በታክሲ ነበር ይዞሽ የሚሄደው? አዝሎኝ በእግር ልጄ ከዚህ ጥቁር አንበሳ ኖ በታክሲ ነው ግን ለመሻገር እንደዛ። ከዛ እንዲህ ስናልፍ ልጁ ቆሟል እና ማአት መኪና አለ ከኋላው ማለት ነው። አቁም ቆይ ወንድሜ አቁም ብሎት እዛ የምንሻገርበት ጋር እንደዚህ ወረድና ይህን ነው የምትሄዱት አለ ወደ ጥቁር አንበሳ። በቃ እኔ ልሸኛችሁ አለ። ገባን። አንድ ጓደኛው ነበር፣ ሁለት ጓደኞቹ ነበሩ አብረውት። እዛ ወሰዱን፣ ተመለስን። ከዛ ጠበቁን እስከምንወጣ ተመለስን። እዛ ምሳ አብረን እንብላሉ። ምሳ በላን አብረን። ከዛ ቁጭ ብለን ተጫወት። ምንድነው እንደዚህ ነው በቃ። ያኔ ልጄም አይሰራም ገና የምግብ ስራ ትምህርት ላይ ነበር፣ አይሰራም። እና ምንድነው እንደዚህ በሁሉንም ነገር ተጫወት። በቃ እንደዚህ ከሆነ እኔ ያለሁበት አካባቢ ወስዳችኋለሁ፣ እኔ ቤት ኪራይ ከፍላለሁ፣ አንተ ትሯሯጣለህ፣ የሆነ ነገር ይሆናችኋል። እኔ ስለ ቤት ኪራይ ስለምኑ ምንም እንዳታስብ ሁሉን ያለሁኝ ብሎት በቃ ለረጅም አመት እሱ ነው። ዝም ብሎ መንገድ ላይ ታችሁ ዝም ብሎ ቤቢ ይባላል። በጣም እውነተኛ ስሙ አቤል ነው። ትክክለኛ ስሙን ጠርተሽ ማመስገን ትችላለሽ። አቤል ከምንም በላይ ከኔ አላቅም። ምድር ላይ እንዳንተ አይነት ሰው እኔ አይቼም አላቅም። ሲያደርግ እንኳን ሰው እንዲያዩ አይፈልግም። በቃ አንድ ነገር እኔ ለልጄ ልብስ አምጥቷል፣ ሱሪ፣ ጫማ ምናምን የሚያስፈልገውን ነገር እንኳን ማለት ነው ናውጣ አብረው ወጥተው ተስናንተው መጥተው ይሄንን ለማሚ እኔ ማርያምን የመጀመሪያ ልጄ ነው የሚመስለኝ እሱ። እና ምንም ነገር እንዳታስቢ ማሚ፣ ከአንቺ ጭንቅላት ገና ብዙ ነገር እንጠብቃለን፣ አንቺ ጭንቅላትሽ ጥሩ ነው። ስለዚህ ብሎ ምንም ሳላስብ ያኖረኝ ልጅ አሁን እሱን ላገኘው አልቻልኩም። ትንሽ አመመውና እሱ ነገር ተቋረጠ እንጂ በሱ ነው የኖርኩት እስካሁን። የጤናሽስ ሁኔታ? ጤናዬ በፊት ደህና ነበርኩ፣ በፊት ከዚህ ከምታየው ውጭ። አሁን ግን በቃ ብስጭትም እንዴትም የመጣ መሰለኝ እንጃ፣ ወደ ደም ግፊቱም ወደ ምኑም። እኔ እንደው መልሼ ቼክ አላረኩትም እንጂ የሆነ ሰዓት ላይ ስኳር ትንሽ ያሳያል ነበር። አሁን ግን በቃ ማጅራቴንም ጨመድደኛል። ጥሩ እንቅልፍ አልተኛም፣ የተዛባ እንቅልፍ ነው የምተኛው። እንግዲህ እነዚህ ተጓዳኞች ሲመጡ ደግሞ አስቸጋሪ ነው። በነበረው ሁኔታ ላይ መንቀሳቀስ በማንችልበት ሁኔታ ላይ በቃ ሁሉ ላይፍ ስትረግል። አሁን ልጄም የሚሰራበት መስሪያ ቤት ለሁለት ወር ያህል ደሞዝ ሳይሰጧቸው የመስሪያ ቤቱ ችግር ነው። በእርግጥ እሱ ብቻ አይደለም፣ እዛ ሰራተኛ ሁሉም እግዞ እያለ ነው። እና የሆነች አንዷ ነገር መታ በቀኗ እንኳን አንድ ነገር ካልሸፈነች የሚያመጣውን ነገር አንቺ ታውቂያለሽ። እንግዲህ ምን እልሻለሁና እግዚአብሔር እኔም አሁን
እንዲህ ቁጭ ባልኩበት እንደዚህ ቁጭ ባልኩበት መስራት እችላለሁ። እንደውም የአይኔ ኬዝ ትንሽ አይኔን እያመመኝ ተቸገርኩ እንጂ ስፌት ነገር ሰፋ እነዚህ እዛ ጋር መታያቸው በእጅሽ የሰራሻቸው ናቸው እነዚህ የመረብ ነገሮች እሱን ሰፋ ነበር። ግን አይኔ ያስቸገረኝ በጣም አይኔና አይኔ ብቻ ሳይሆን ይሄ ብዙ መቀመጥ ለኔ እንደዚህ እንትን ስል ከዚህ ከስፓይናል ኮርድ በጣም ያመኝ በጣም ኃይለኛ ፔን አለውና መተው ያለብኝ አንድ መድኃኒት ነበር ታያሉኝ እሱ ቢኖር ፔኑን አላዳምጠውም ልሰራች መውሰድ የነበረብሽን መውሰድም አለብኝ ማቆምም አለብኝ ከባድ መድኃኒት ነው ምልሽ ላይ ብዙ ጊዜ መውሰድ የለብሽም ይጎዳሻል ይሉሻል ላይፍ ታይም ነው መድኃኒቱ አይደለም እንደ ፔንኪለር ነው እሱ ግን ሁሌም ከወሰድሽ ይጎዳሻል ካቆምሽም አንቺ ትጎጃለሽ ግን ትንሽ ጊዜ ላይ በጣም አስቸግሮኝ ነበር በዚህ አጋጣሚ እሱ መድኃኒት ያቆምኩት በእመቤቴ ማርያም ጸበል ያ ፔን ጠፋ እንደዚህ የሚረብሸኝ ሰዓቷ ስታልፍ የምትረብሸኝ ነገር ምናምን ቆመች ጸበል በእምነት አድርገው በጥጣው ሰጡኝ እሱን ጠጣው ደህና ነኝ አሁን በሱ ደህና ነኝ ኒሮቪ ካልሽ ግን ሰዎች አሁን ለነፍሱ ያለ ልክ እንደ አቤል ያለ ይሄን ማድረግ ፈልጋለሁ ቢል ምን መስራት ትችያለሽ? እኔ አሁን ከዛ በላይ ከጭንቀት እንዳርፍ እግዚአብሔርን የሚወድ እግዚአብሔርን የሚፈራ የ3 ወር ውዝፍ የቤት ኪራይ አለብኝ ይሄ ልጅ ከሄደ በኋላ ማንም የሚያውቀው እሱን ቢከፍሉልኝ ከተቻለ 1-2 ወር እንኳን አሳልፈው ከዛ ቢከፍሉልኝ ከዛ ወዲህ ግን ሁሌ ሰው ተለምኖ ተጠይቆ አይቻልምና እቺ እኔ የምግብ ሙያም አለኝ በፊት የምግቧ ሙያ አለችና ኩኪስ እቺ እንትኗ ካለች ዳቦ መድፊያዋ ኦቭኗና ዳቦ መድፊያዋ ሁለቷ ናት የምታስፈልገው ምናልባት ደግሞ የሚቻል ከሆነ እንደ ስናክ ነገር ለማድረግ እቺ መጥበሻዋ አይለችም የድንች መጥበሻዋ ቤታችን አይተሽዋል እዚህ መንገድ ዳር ነውና እቺ መስኮት እንኳን መስኮቷ ብትከፈት እሷን ነገር ሸጬ እኔ 100 ይሁን 200 አስቀምጬ ማንንም ጋር ሳልደርስ ማንንም ሳላስቸግር ራሴን ችዬ የቤቴን ወጪ ችዬ መኖርን ነው የምሻው በቃ ይሄን ለማድረግ ግን እንደ ልብሽ መንቀሳቀስ አትችይም አይደል ቤት ውስጥ አልችልም ሁለተኛ ትልቁን እግዚአብሔር እንደውም ሰዎችን የምለምነው ዊልቸር ቢኖር ከቤተ ክርስቲያን መቅረት አልፈልግም በዚህ ውስጥ ሆኜ አንዴ ስጋ ደሙን ተቀብያለሁ ግን ሁሌ መሄድ እፈልጋለሁ ሁሌ ማልሄድበት ምክንያት ይሄ ነውና ከተቻለ አንዱ ዊልቸር እና እቺን የሚያረጉልኝ ከሆነ ሰርቫይቭ አድርጌ መኖር የምችል ይመስለኝ በህክምናው ዘርፍስ ምን እንዲደረግልሽ ትፈልጊያለሽ ለምሳሌ ተጀምሮ የነበረ የተቋረጠ ባለመቻልሽ ምክንያት በገንዘብም ክፍያም በማጠሩ ምክንያት የተቋረጠ ህክምና አለሽ በህክምናው አብሮድ ብለው እነሱ ወደ ውጭ ሄዳ ተታከም ብለው ነው ያጻፉት ግን እሱን ሳይሆን አሁን ይሄ እግሬ የመደንዘዝ ባህሪ ወደዚህኛውም እያመጣ ነው የኔም አለመንቀሳቀስ ምን የክብደቴ መጨመር እና ትንሽ የሆነ ፊዚዮቴራፒ ነበር ያዘዙልኝ ጥሩ ነበር የጀመርኩት አካባቢ ግን ለመቀጠል አልቻልኩም አንድ እኔ ጥቁር አንበሳ ውስጥ ህክምናውን እየተመላለስኩ መውሰድ ብችልም መሄጃም መምጫም የለኝም ፊዚዮቴራፒውን ብቀጥል ለኔ ጥሩ ለውጥ ያለው ይመስለኛል ፕላስ የሆኑ የደከሙትን ነርቮች ጭራሽ እንዳይሞቱ እንዲነቃቁ ያደርጋል ብሎኝ ነበር መጀመሪያምና እሱም ባታቋርጪ ሌላውን ህክምና አቅምሽ እስከሚደርስ ባታቋርጪ ብሎኛል ግን እሷ ብትቀጥል ደስ ይለኛል ሌላውን የመጀመሪያ በልጅነትሽ ጉዳት የነበረበት ግራግርሽ ነው አሁን ደግሞ ቀኙም እዛው ስታተስ ላይ ያለው እሱ ለሱ ነው መጀመሪያም ለሱ ተብሎ ነው ፊዚዮቴራፒው በጣም መሆን አለበት በክብደትሽም ደረጃ ምናምን ጥሩ ስለማይመጣ አድርጌ የተባልኩትና ሞር እሷን ባረግ ደስ ይለኝ መመላለሱን ብችልና ያቺ ፊዚዮቴራፒ ብትቀጥል እሱ ደስ ይለኝ በምን ያገኙሽ ኮንታክትሽን ንገሪያቸው ባንክ አካውንትሽን የባንክ አካውንቴ የንግድ ባንክ ነው አይደል 1043
26 84 907 ስልክ ቁጥሬ 0940 39 74 89 መልካም ቢደውሉ ካውቲን ማግኘት ይችላሉ ማለት ነው። ይችላል። መልካም እንደው ከመዝጋቴ በፊት አንዲት ጥያቄ ልጠይቅሽ። እግዚአብሔር ላንቺ የት እንዳለ ነው የሚሰማሽ? እኔ ጋር በደንብ እኔ ጋር እናንተ እንዴት እንዳገኟችሁ ብታቂ በጣም ደስ ይለኛል። ይህን ሳልናገር ማለቅ የለበትም። እንደውም ማለት ነው ብዙ ነገር ሞክረን ከዛ የሆነ ሰዓት ላይ እዚሁ ቤት ያለች ልጅ እዚህ ግቢ ውስጥ ስልክ ካርድ ልትሞላልኝ ወደ እኔ ልትሞላ ማለት ነው። እሱ ካርዱን ገዛ ሰጠኝና እሷ ትሙላ ብሎኝ ጠራኋት። ከዛ አላወኩም እንደምትሰራ ምን ላይ እንደምትሰራ አላውቅም ነበርና የሆነ መንፈሳዊ ነገር ስታወራ ሰማኋትና ምንድነው የምትሰሪው ስላት እንደዚህ ነው። ኧረ በእግዚአብሔር እኔ እነሱን እፈልጋለሁ እንደው ለኔ ስትይ ስላት እንዴ ማሚ ምን ችግር አለው ብላ ወዲያው ስልክ ደወለች። ስልክ ቁጥሩን ሰጠችኝ። ወዲያው እናንተ ጋር ደወልኩ። ወዲያው አገኘኋችሁ በቃ እና እመኘው የነበረውም ማለት ነው። በነገራችን ላይ ብዙ ነገር ልዩነት አለው በመንፈሳዊ ሲሆንና ሳይሆን ማለት ነው። ይሄንን ለምን እኔ እግዚአብሔርን እፈራዋለሁ። ሁሉ ነገሬን ያውቃል። ሁሉም ላንቺ ልንገርሽም ያልነገርኩሽንም ነገ ማስበውንም ያውቅ እግዚአብሔር ስለሆነ እስከዛሬ ያኖረኝ አምላክ እሱ ስለሆነ ማለት ነው። ነግሬሻለሁ። እሱን ነው የምጠብቀው ይሻለሁ እጠብቀዋለሁ። አሁንም መጠበቅ ትንሽ ነገር የጠየቅኩት ሌላውን እሱ በደንብ እንደሚያደርገው አውቃለሁ። እና ለእግዚአብሔር ያለኝ ነገርማ ሽታይ እኮ ነው። ይደሃ አልመስልም። አሁን ምንም የሌለኝ አልመስልም ስታይ። የማትንቀሳቀሽም አትመስይም። ይሄንን ሞገስ ይሄንን እንትን የሚሰጥ እግዚአብሔር ነው። እኔ ግን ቤቴ ውስጥ ምን እንዳለ እሱ ያውቃል በደንብ። እንጀራ ገዝቼ መበላ ሰው እኔም በአሁን ሰዓት ሁሉንም ገበናዬን ስለሚያውቅ እናንተም ከመምጣታችሁ በፊት ሳትመጡም በፊት እኔ ሳሎን አንተ ተናገር አንደበት አንተ ሁነኝ ብዬ ነው ያወራሁት እና እሱ መልስ ይስጥ። እንግዲህ ሐኪሞችን ብለውኛል። አሁን ስትረስ እያወፈረኝ ነው፣ በጣም ክብደት እየጨመረ ነው እና ባይገርምሽ ስትረስ ነው የሚያወፍረኝ። እኔ ጭንቀት ከሌለኝ በጣም ነው የምሾልከው ሰውነቴ እና ይሄ ደግሞ እንትኔ መቆም እንዳልችል ማለት የኔ ክብደት ወገቤና ይሄ ባላንስ አያደርጉም አይችሉም እና በጭራሽ በቃ እንደዚህ ይዛሽኝም ልሾልክ እችላለሁ በመሀል ማለት ነው። ስለዚህ ነው ያችን ዊልቸር የፈለኳት። በጣም እግርሽ አሁን ከአደጋው ጋር ተያያዘ ነው አይደለ? ጉዳት ደርሶብሽ? እኔ በነገራችን ላይ ያኔ የወደኩት ብቻ እንዳይመስልሽ በየጊዜው ወድቃለሁ። ምንም እኔ ባላንስ አላደርግም። ለዚህ ነው እኔ ስወጣ ግድ ወይ ልጄ ይፈለጋል ወይ እሱ አለ ምናምን እንጂ እንዲህ በደንብ በፓወር ሰው ካልያዘኝ ያችን 2-3 እርምጃ ናት። ከዛ ቶሎ ብሎ መኪና ውስጥ ካልተገባ አልችልም። አሁን አልችልም በጭራሽ። በጊዜ ሕክምና ቢደረግለት ኖሮ እግርሽ ተስፋ አልነበረ? ያኛው የተባለው እኔ በቃ ሁሌ በሚቆጨኝ እሱ ነው። ይሄ ፊዚዮቴራፒ የተባለው ቢያንስ እሱ የሆነ ለውጥ ያመጣ ነበር። እስቲ አሁን እንዴት እንዳለ ገልጠሽ እያሳየሽ ነው። መጀመሪያ ጉዳት የነበረበት የቀኝ እግርሽ ነው የግራ እግርሽ? በልጅነትሽ ወድቀሽ በነበረ ሰዓት ይሄ ነው ባሳ። በቃ ደህና ነበርኩ። ጫማ ላይ ምንም ጫማም ሳረግ ምንም ስል ደህና ነበር። አሁን ግን ጫማ ላይ ነው በጣም ሳረገው በጣም ነው የሚታጠፈው። እንግዲህ እና ደግሞ እንዲህ ሲታጠፍ አትጫኙ ነው የሚሉኝ ሐኪሞች። በዛኑ ልክ ከተጫንሹ አጥንቱ ምን አጥንት ብቻ ሌላውም ነገር ዳሜጅ ይሆናል ነው የሚሉት። ስለዚህ ይሄ ደግሞ ከሁለተኛው ይሄ በቃ ዊክ ሆነ። እኔ ደህና ነበርኩ። በጣም ዊክ ሆኗል። አሁን በቃ አሁን እንደልብሽ እንትን ማለት ማዘዛች ይመክሽ አይደል? እሱ ነው የሚከዳኝ እንደው ብዙ ጊዜ ይሄ ሁሉ ይዞራል። ይሄ ጉልበቴ ሳላቀው እንደዚህ አንዳንዴ እንደው ቶሎ አይሆንም እንጂ እንደዚህ ይዞራል። ይሄኛው እንደዚህ ይዞራል። እንዲህ ፈልቅ ነው ብቻዬን ኮንኩ እንዲያረጋዋለሁ።
ስገላበጥም ይሆናል አንዳንዴ ሳላውቀው እዚሁ አልጋ ላይ እያለሽ ማለት እንዲህ ያለውም ስገላበጥ አንዳንዴ ሳት ይላል። ከዛ ያው ከተራመድኩ ግን ያው ልጄ ካለ እንደዚህ ይመልሰዋል ማለት ነው። በጣም ፔን አለው። ይሄ ነው አሁን መሸከም። ይሄ በፊት በደንብ ይሸከመኛል፣ አሁን ግን አልቻልኩም። ማየት ስላለባቸው ይሄን ያስገለጥኩሽ። መልካም። እስቲ እንደው ደግሞ ከካሜራ ውጪ ጠይቄሻለሁ ፈቃድሽ ከሆነ እንግዲህ ስናወራ ታሪክሽን ስትነግሪኝ የተወሰኑ ነገሮችን ለመያዝ እየሞከርኩ ነበር በራሴ። ተምረሻል፣ ቋንቋ ትችያለሽ፣ ብዙ ቋንቋ ትችያለሽ። በንግግራችን መሀል እንኳን የምትናገሪውን እንግሊዘኛ እየሰማሁሽ ነበርና ይሄን ጭንቅላት ይዘሽ እንደው ቤት ውስጥ ለመስራት የምትሞክሪያቸው ነገሮች የሉም? ብዙ ሰው አሁን እንግዲህ ሶሻል ሚዲያ የተበራከተበት ዘመን ነው፣ ኦንላይን ነው ብዙዎቹ የሚሰሩትና እውቀቱ እያለሽ እነኝን ነገሮች እንዴት አልሞከርሽም? እኔ እሱም እኮ ዕቃ ይጠይቃል እነዛን ዕቃዎች ለመግዛት። እኔ አሁን ሰርቫይቭ የማደርግበትን ነገር ነው እየነገርኩሽ ያለሁት እንጂ አይ ከዚህኛው ይሄ ይሻልሻል የሚለኝም ሰው ካለ አንድ ፒሲ እና ደህና ስልክ ካለ ቋንቋ ማስተማር እችላለሁ። እኔ ሳይገባኝ ቀርቶ አይደለም፣ ግን እነሱን ነገሮች ከየት ላምጣቸው? አሁን እንዳማራጭ ተመልካቾቻችን እሱን ማድረግ የሚፈልግ ካለ ከተቻለ በቃ እቺ አንድ ፒሲ እና የደህና ስልክ ካለች ኦንላይን ቋንቋ ማስተማር ይቻላል። ብዙ ነገር ማድረግ እንደሚቻል አውቃለሁ። ይሄን ሳንናገር እንዳናልፍ ነው። ገባሻ? ባለሽ እውቀት አንቺም ሀገርን መጥቀም ትቻለሽ፣ እንኳን አይደለም ለራስሽ ብቻ ሌሎችንም በማስተማር ሞር በተለይ በዲሴብል ዙሪያ ብሰራ ደስ ይለኛል በራሴ። ከዚህ ቀድሞ በትምህርት ደረጃ ምን ላይ ነበርሽ? እኔ ብዙ ጊዜ ብቻዬን ነው የኖርኩት ከቤተሰብ ውጭ ነው የምልሽና በቤተሰብ ደረጃ ያው ትምህርቴን ከጨረስኩ በኋላ በእጅ ሙያዎች የራሴ ያሉኝ አሉ። በራሴ ግን ኦንላይንም ምንም የተማርኳቸው ብዙ ትምህርቶች የተለያየ ትምህርት ተምሬያለሁኝ በተለያየ አጋጣሚ ማለት ነው። ሳይኮሎጂ ዲግሪ አለኝ፣ ሎም አለኝ። ሎም ሳይኮሎጂም ዲግሪ አለኝ። ግን እኔ አሁን ስለጠየቅሽኝ እንጂ የለኝም ብል ደስ ይለኛል። ምክንያቱም ማወቅ ይጎዳኛል ብለሽ ካልሰራሽበት ምን ጥቅም አለ? ምናልባት ይሄ አጋጣሚ እንድትሰሪበት እንግዲህ ቁጭ ተብሎ ይሰራል አውቃለሁ እኮ። ግን ለምንም ነገር መጀመሪያ የሰው ልጅ መሰረታዊ ነገሮች ያስፈልጉታል። እንደ መጠለያ አሁን አንገብግቦኝ ያለሁት እኮ ሰው ቤት ላይ ነው የምተኛውና እኔ አሁን የኔን ትምህርት ከማውራ ይሄን ባስከፍል ይሄን የሚከፍልልኝ ቢገኝ ለኔ ትልቅ ነገር ነው ባለሁበት ደረጃና ሲቀጥል እየቀጠለ ሲሄድ ደግሞ የኔ አይምሮ ከተጠበቀ ወደዛ ደረጃ መድረስ ይቻላል። እግዚአብሔር ካለ እግዚአብሔርን የሚወድ ካለ ለነፍሱም የሚል ካለ ቢያግዘኝ። ሁለት ጥያቄ ስልሽ አሁን እኔ እንደገባኝ ከሆነ የመጀመሪያው ያለብሽን የተጠራቀመውን የቤት ኪራይ ከፍሎ አንቺን ከጭንቀት ገላግሎ ነገን ማሻገር የመጀመሪያው ጥያቄ ነው። ምክንያቱም ለመኖር መብላትም መልበስም እኔ የሰው ኪስ ውስጥ የሰው ምን ውስጥ ገብተሽ ይሄን ቢያረጉልኝ እንደ ሰው ትልልቅ መነገር አልፈልግም፣ ግን የሆነች መንገዶች ማቅለያ የለም ትንሽዬዋ ነገር እኔን እንዴት ታኖረኛለች? አሁን እንዲህ ሲያዩኝ ሰዎች ከብዷቸው ለሷ የሚነኮን ነገር ምን ትልቅ ነገር ነው የሚያስፈልጋት ብለው እንዲያስቡም አይደለም እፈልገውና የቻለ በትምህርት በዚህ ባለሁበት ቢያስቀጥለኝ፣ ያልቻለ ደግሞ እችን ውስጥ ዋን ምን አድርጎልኝ እኔ መንቀሳቀስ እችን ነገር አድርጌ እኔ አሽጌ አንዲት ልጅ አለች ይሻሉ እሷ እያሸኩ ብሰጥ በየሱቁ ቢያዞሩልኝ ያለኔ ገቢ ነው። ሞያም አለሽ? እኔ ሄዱ ዛሬ ዘይት አለቀብኝ እንትን አለቀብኝ ብዬ መኖርን ስለማልፈልግ ማለት ነው። ሁለተኛውና የህሊና እረፍት ያልሰጠሽ ደግሞ የልጆችሽ ጉዳይ ነው። የልጅሽ ብንለው ምክንያቱም በሴቷ በኩል ያለው ስላነጋገርሻት እርፍ ብለሻል። ስለዚህ ተመልካቾቻችን እንግዲህ ሁለት ጉዳዮችን በአደራ መልክ ወደ እናንተ እናደርሳለን ማለት ነው። የመጀመሪያው እንግዲህ እንደነገረቻችሁ ከአንደበቷ እንደሰማችሁት ያው ሁላችንም ለመኖር የሚያስፈልጉን ነገሮች መሟላት እንዳለባቸው እናምናለን፣ እናውቃለን። ስለዚህ ቆማ መሄድ የማትችል እህታችን እናታችን ራሷን ደግፋ ለመኖር የኛን እርዳታ እየጠየቀች ነው። ዘላቂ እርዳታ ሳይሆን የምጎርስበት ነገን ማልፈበት እያለችን ያለችውና በሱ በኩል መሟላት አለበት። ይሄን ማድረግ እችላለሁ ለነፍሴ ይሄንን
መፈጸም ፈልጋለሁ የምትሉ ብታግዟት፣ ቤት ኪራዩን ብትከፍሉ፣ ያለቻችሁን እቃ የዘረዘረቻችሁ አሉ እሱን ብታሟሉላት፣ ከዛም በተሻለ ደግሞ በተማረችው ትስራ የምትሉም ካላችሁ ደግሞ በዚህ ሙያ ውስጥ ነኝ ይሄን ባግዛት ይሄን ማድረግ ብችል ቤት ውስጥ ሆና የምትሰራቸውን ነገሮች አመቻቻለሁ እቃዎችን እገዛለሁ የሚልም ግለሰብ ካለ ደግሞ ይሄንን ማድረግ እሷን ማግኘት እሷን ኮንታክት ማድረግ ቢችል ደስ ይለናል። ከዛ ውጭ ግን እንደው ታሪኩን የሰማችሁ ይሄንን ታሪክ የምታውቁ በመሀል ልጆቿን ስትሰጥ ለሰዎቹ ባደራ መልክ ስትሰጥ መሀል ላይ የነበራችሁ ሰዎችም ደግሞ ይህን ቪዲዮ አድረሳችሁ ግለሰቧ ልጇን ብታገናኛት ብታሳያት የሚለውን በህግም መልኩ መኬድ ካለበት እንግዲህ የህግም እውቀቷ አላት፣ ተምራለች፣ ዲግሪም ያላት ናት እና በየትኛውም ሳይድ ብትሄድ መከራከር ስለራሷ መግለጽ የምትችል ሴት ናት እና ይህንንም ደግሞ ብታደርሷት እሷን ምላሿን ብንሰማ የሚል መልእክት ለማስተላለፍ እወዳለሁ። እኔ ያበቃው ካውቲ ግን የምትዩ መልእክት ካለ እድል ልስጥሽ። አመሰግናለሁ። እናንተን ከምንም በላይ አመሰግናችኋለሁ። መታችሁችን ነገር እንድተነፍስ ያደረጋችሁኝ። ሁለት ያለውበት ሁኔታ ነገ ዛሬ የሚያሰኝ ስላልሆነ በዚህ ደረጃ ብትደርሱልኝ። እኔ ግን ልጆቼን በተመለከተ ከአሳዳጊ ጋር ምንም አይነት ጸብ ምንም አይነት ነገር የለኝም። ግን ከአቅሜ በላይ ሆነ። እንደ እናት የሚሰማኝ ነገር እየረበሸኝ መጣ። አሁንም ቢሆን ዛሬም ነገም እኔ ወዳቸዋለሁ። በሰላማዊ በፍቅር የሆነውን ነገር እፈልገዋለሁ። ስም አልጠቅስም፣ ምንም አልልም። ይሄ ለእነሱ ደህንነት ስል ማለት ነው። አልጠቅስም፣ አልናገርም። ግን በቃ በፈቃደኝነት እሷና እኔ እህትማማቾች ነን። ስለዚህ አክስት ጋር ልውሰድ ትበለው ይሁንልኝ። ማየትም ብቻ ስለምፈልግ እኔ እኮ አላውቀውም። ወይ ዛሬ ተናግሬ ማታ ልሞት እችላለሁ። ሌላ የሚመጣውን ነገር አላውቅም። ግን እግዚአብሔር እችን ነገር አሳይቶ ያሳልፈኝ። ይሄን ነው የምለው። እግዚአብሔርን የምትወዱ ሰዎች እንደማወራው ብቻ አይደለም፣ በጣም ውስጤ በብዙ ነገር የተጎዳው ሰው ነኝ። ለእግዚአብሔር የምትሉ ሰዎች ካላችሁ ድረሱልኝ። ይሄንን ነው